ጤና ይስጥልኝ ተመልካች አድማጮች፣ ጎጃም ላይ አሁን የወጣ አዲስ መረጃ አለ። እጅግ ደስ የሚልና የሚያስቅም የሚደንቅም ጉዳይ ነው። ከዚህ በፊት ተደጋጋሚ ስንል ነበር፣ ሰላም ይቅደም ጦር አይጠቅም። አሁንም ማርሸት ፀሐዬ በዝናቡ ልንገረው መታገቱና እንዲሁም በምርኮኛ መልኩ ገቢ መደረጉን የተመላከተው በዚህም ሰፊ ሽፋን ተሰጡት ማነጋገሪያ የሆነ የወጣ ያለ መረጃ ነው። ይህ የምንልበት ለኛ አዲስ አይደለም። ጉዳዩ ከዚህ በፊትም ተደጋጋሚ ስናሰማ ነበር። የአማራ ፋኖ ህዝባዊ ድርጅት ነው። ህዝባዊ ዲሞክራሲን የተከተለ አሰራርን መርህን የተከተለ ዲሲፕሊን የተከተለ እየሰራ ይገኛል እያለ ሰፊ ሽፋን ሲሰጡት የነበሩ ራሳቸው ከፍተኛ አመራሮች አንዱን ማገቱን ተያይዞታል። በዚህም ማርሸት ፀሐዬ ዋሸራ ለስብሰባ ጠርቶ በሄደበት ዝናብ ልንገረው አግቶ ገቢ አድርጎታል። ይህም የሆነበት እርስ በርሳቸው አመራሮች አንድ አለመሆናቸውን በግልጽ ያሳየ ጉዳይ ነው። ማርሸት በችስ በቃል አቀባይነቱ በጎጃም ይታወቃል። በአማራ ክልል ምርጫ አይካሄድም እኛ እያለን ሲል አዛም ሲረግጥ የነበረው ዛሬ በዝናቡ ልንገረው ገቢ መደረጉ አነጋጋሪ ይባስ ብሎታል። አንዳንዶችም ይህ አሰራርና መርህን የጣሰ ነው እያሉ ፋኖች አሁን ከፍተኛ የቤት ስራ ተያይዘውታል። እንዲሁም ሌሎች የፋኖ አፈቀላጤነ ወይም ዲያስፖራ ነው የሚሉትም ከከፍተኛ አመራሩ የተሰጠ ትዕዛዝ ካልሆነ አንድን አመራር ሊያግተው አይችልም የሚል መረጃም እየወጣ ይገኛል። ያም ሆነ ይህ ነገሩ የሚያሳየው ባጭሩ የአማራ ፋኖ ብሔራዊ ንቅናቄ ብሎ ራሱን ስሙን እየቀያየረ ይሰይም እንጂ ወንዝ አያሻግርም። ሰላም ይቅደም ጦርነት የማይጠቅም መሆኑ በግልጽ ያሳየ ነው። ማርሸት ገደብ ያለፈ ንግግሮችን ወይም ቃል አቀባይነቱን በመልቀቅ ይታወሳል። ለዚህ ደግሞ የፌዴራል መከላከያ ሰራዊት የታጠቃቸው መሳሪያዎች ከፋኖ እጅ አሉ እስከ ማለት ድረስ የደረሰበት ነበረ። ምርጫም እኛ እያለን አይካሄድም፣ እኛ እያለን ማንኛውም ነገር አይደረግም በማለት ከፍተኛ ቃል አቀባይነቱ በማጋን ከሚሰሩት አንዱ አፈቀላጤ የአማራ ፋኖ ንቅናቄ ውስጥ አንዱ እሱ ነው። ለዚህ ደግሞ ዝናቡ ልንገረው ወይም የጎጃም ወታደር አዛዥ ነው የሚለው ለስብሰባ በመጣት ዋሸራ ላይ ገቢ በማድረግ እንግዲህ 40 ጅራፍ እየተሰጠው መሆኑን የተመላከተው። ሌሎች መረጃዎች አሉ እየወጡ የሚገኙ ከውጭም በተለይ ኩባ ከአሜሪካ ጋር የሚቃጣባትን ወይም ዩኤስኤ ያለውን ወታደራዊ ውጥረት ከፍ እንዳደረጉ ተመላክቷል። በዚህም ወታደራዊ ልምምድ እያደረግሽ መሆኑ ተመላክቷል። እሱን ጉዳዮችን እንመለስበታለን። ለሀገራችን ለኢትዮጵያ የሚያስፈልገው ሰላም ነው። መንግስት ደጋጋሚ ሰላም ጥሪ እያቀረበ ይገኛል። ይሄ ነው ጎጃም 3 ዓመት ውስጥ ከሰፈር ያልወጣ ትግል ኢትዮጵያ ነጻ እናወጣለን የሚል ቅዠት የያዘው በአመራር በአስተሳሰብ በራእይ አንድ ያልሆነ የፋኖ አደረጃጀት የህዋት ፈረስ ሆኖ እያገለገለ እስካሁን ድረስ ይገኛል። እጅግ የሚያሳፍርም የሚያሳዝንም ጉዳይ ነው። ስለዚህ ማርሸት ፀሐዬ የጎጃም አፈቀላጤ በዝናቡ ልንገረው ገቢ ተደርጎ ጥሩ ትምህርት እየተሰጠው አሁን በዚህ ሰዓት ይገኛል። እንዲሁም በሸኔ ላይ እርምጃ ተወስዷል። በዚህም የነፍስ ወከፍ መሳሪያዎችን ገቢ ማድረጉ ተመላክቷል። በኢሉ ባቡር ተብሎ በሚታወቀው ታጥቆ ሲንቀሳቀስ የነበረው በጫካ የሸኔ ቡድን ላይ ጥሩ ትምህርት መሰጠቱ የሬጅመንቱ አዛዥ ገልጿል። መኖሪያውን ጫካ አድርጎ የእናቱን ጦት ነካሽ የሆነው የሸኔ ታጣቂ ቡድን ላይ የነፍስ ወከፍ መሳሪያዎችን የተለያዩ ተተኳሾችን ገቢ ማድረጉን የተመላከተው። ኛው መረጃችን ግንቦት 1 2018 ዓ.ም በአዲስ አበባ ቃቂ ቃሊቲ ላይ ተሽከርካሪን በመጠቀም ዘረፋ ወንጀል የፈጸሙ ግለሰቦች እጅ ከፈንጅ መያዛቸው ተመላክቷል። ግለሰቦች በተለይ ተሽከርካሪ መኪናን በመጠቀም ባንድ ግለሰብ እንግዲህ አንገት ሀብል ወርቅ እንዲሁም ስልኮችና ሌሎችን ዘርፈው እንግዲህ ለመሰወር ሙከራ ሲያደርጉ በማህበረሰቡ እጅ ከፈንጅ ወዲያው መያዛቸውን የተመላከተው። ድርጊቱ እንግዲህ አሳፋሪ ድርጊት ነው። ማንኛውም ማህበረሰብ ለወንጀሎች ማጋለጥ እንዳለበትም ተመላክቷል። ማህበረሰቡም ራሱ እንዲጠብቅ ነው የተመላከተው። ተሽከርካሪን በመጠቀም እንግዲህ በማስነሳት ለማምለጥ ሙከራ ሲያደርጉ አቃቂ ቃሊቲ ላይ ነው ገቢ የተደረጉት። እጅግ እናመሰግናለን። የህግ አካላት ተጠናክሮ ይቀጥላል። በተለይ ይህን ድርጊት የፈጸሙት ከጧቱ 4 ሰዓት በአቃቂ ቃሊቲ ክፍለ ከተማ ወረዳ 4 ልዩ ቦታ ገላን ኮንዶሚኒየም አካባቢ መሆኑ የተመላከተው። እንደዚህ አይነት ድርጊቶች እንግዲህ በተለያየ ጊዜ መልኩን እየቀየሩ ወንጀል የተሰማሩ እንዳሉ ያሳያል። ለዚህ ማህበረሰቡ መጠቆም እንዳለበት ተመላክቷል ማለት ነው። እንዲህ እንዳለ ወደ ሌላኛው መረጃችን ስናልፍ
ኩባ ከዩናይትድ ስቴትስ ጋር እየተባባሰ የመጣውን ውጥረት ተከትሎ በመላ ሀገሪቱ ወታደራዊ ልምምድ ጀምራለች። የኩባ መንግስት በመላ ሀገሪቱ ወታደራዊ ዝግጅት ደረጃውን ከፍ ማድረጉ እየተዘገበ ሲሆን የቀጥታ ተኩስ የመድፍ ልምምዶችንና የታጠቁ ኃይሎች እንዲሁም ሲቪሎችን ያሳተፈ መጠነ ሰፊ ወታደራዊ ልምምድ እያደረገች እንደምትገኝም ተገልጿል። የኩባ ፕሬዝዳንት ሚሼል ዲያዝ ካኔል እንደገለጹ ልምምዱ ኢምፔሪያሊዝም ዛቻዎችን ለመግታት የታለመ መሆኑን ገልጸው ህዝቡ ለፈጠረ ለሚችል ወረራ ዝግጁ ሆኖ እንዲቆይ አሳስበዋል። የጦር መኮንኖች በልምምዱ ወቅት የአካባቢ መከላከያ እቅዶችና የሲቪላን የታጠቀ ምላሽ ስልቶችን የተገጠሙ መሆኑን በመጥቀስ የጦር ጊዜ ዝግጅቱ ላይ ትኩረት ሰጠው እየሰሩ እንደሚገኙም አሳስበዋል። በአባና በዋሽንግተን መካከል ያለው ውጥረት ከቅርብ ቀናት ወዲህ ከፍተኛ ሁኔታ ያገረሸው በጠበቁት ንግግሮች የኩባ ኃይል አቅርቦት መስመሮችና ኢላማ ባደረጉ አዳዲስ ዩኤስ ማዕቀቦችና በኩባ የባህር ክልል አቅራቢያ በተከሰቱ የባህር ላይ ግጭቶች መሆኑም ተመላክቷል። በዚህ ምክንያትም ተጨማሪው ኩባ ወታደራዊ ልምምድ መጠን ሰፊ ያለችውን እያደረገች እንደሚገኝም ተመላክቷል። ኩባ ባይዞይ ከምናቃት በርካታ ሐኪሞችን በማፍራት በዓለም ደረጃ ቁጥር 1 ካሉ ሀገራትም ወይም የተማሩ ኃይሎች ከሚባሉት ኩባ ናቸው። እነዚህ ኩባ ደግሞ ከአሜሪካ ጋር ያላቸው ሰጣ ገባ የማይጣጣሙ ናቸው። አሁን ደግሞ በአይነቱ ለየት ያለ ወታደራዊ መጠነ ሰፊ ልምምድ እያደረገች እንደሆነ ተመላክቷል። ለዚህ ደግሞ ዩኤስ ጋር ያላቸውን መጠነ ሰፊ ያለ መግባባቶች ከቃልነት ጦርነት ወደ ተግባር እየገቡ መሆኑ የተመላከተው። ስለዚህ ጦርነት እነዚህ በዓለም ደረጃ የሚያደርግ ለብሔራዊ ጥቅማቸው ነው። አሜሪካም ኩባም በእኛ ያሉ ባንዶችና ባንድ አስፈጻሚዎች ደግሞ ሀገር ለማፍረስ ነው። ባጭሩ በምስራቅ አፍሪካ ያለው ውጥረት ቢባባስ ተጠቃሚው ግብጽ ብቻ ነች። ምክንያቱም በራእይ በአስተሳሰብ አብረው የማይሰሩ ነው። ህወሓት ወልቃይትን ጠቅልሎ የመገንጠል ዓላማ ያለው ብቸኛ ሀሳብ ነው። ኤርትራም ኢትዮጵያ የመውረር እቅድ ብቻ ያላት ሀገር ነች። ፋኖም ወልቃይትን አስመልሳለሁ ብሎ የገባ ነገር ግን የህወሓት ፈረሱ ነው የሚገኝ ነው። ሱዳንም የተስፋፊነትና የስልጣን ሽኩቻ ነው። ግብጽ ግን በብቸኝነት ተጠቃሚ የሚያደርጋት የአባይን ወንዝ ነው። ለዚህ ደግሞ በውስጥ ያለውን እንደ ሸኔ እንደ ፋኖ እንደ ኤርትራ ያሉትን ፈረስ እየተጠቀመችባቸው ትገኛለች። ለዚህ የምስራቅ አፍሪካ ትርምስ ተጠቃሚዋ ግብጽ ብቻ መሆኑ ያመላክታል። መቼም ቢሆን የፌዴራል መንግስት ባይኖር ጦርነቱ የማይቋጭ የማይዘለቅ አዘቅት ውስጥ ከመክተት አንድም ለውጥ አያመጣም። ለዚህ የሚባልበት ዋነኛ ምክንያት ሐሳባቸው ራያቸው አንድ ያልሆኑ ድርጅቶች ያላቻ ጋብቻ ፈጽመው ሀገር ለማተራመስ እየሰሩ ስለሚገኝ ነው። ሰላም ሀገራችን ያድርግ፣ ጽንፈኝነት ይውደም። ጎጃም ያለው ጽንፍ አሁን ለይቶለታል። ለዚህ ደግሞ እርስ በርሱ አንዱን ጋማ ማለቱ ተያይዞታል። ስለዚህ ተመለሱ፣ ወደ ሰላም ፊታችሁን አዙሩ። የማያዘልቃችሁ የማያጨርሱት አካሄድን የጀመራችሁት መንግስትም ይሄን ብሎ ሰላም ቅድሚያ ሰጥቶ እየሰራ ይገኛል። በሌላ መረጃ እስክንገናኝ መልካም ሰንበት እንዲሆንላችሁ ከወዲሁ እመኛለሁ። ውድ ቻናል ቢስብታክታች ላይክ ሼር ማድረጋችሁን አትርሱ።